በእውነተኛ ታሪክ ላይ የተመሰረተው የፊልማችን ታሪክ ሲጀምር ዋና ገጸ ባህሪዋን ካጃን ከጫካ ውስጥ ገብታ ስትመለስ እያሳየ ያስተዋውቀናል። በአንዱ አቅጣጫ ደግሞ ተማሪዎች ሕይወታቸውን ለማትረፍ ካጃንን አልፈዋት ይሮጣሉ። ካጃ ምን እንደተፈጠረ የምታውቀው ነገር ሳይኖር እሷም ከጓደኞቿ ጋር ተቀላቅላ በመሮጥ አንድ ቤት ውስጥ ይቀመጣሉ። ሌሎች ተማሪዎቹም በብዛት እየሮጡ ወደ እነርሱ ሲመጡ ካጃ አንድ ከባድ ነገር ተፈጥሮ እንደሆነ ትጠራጥራለች። አብዛኞቹ ተማሪዎች የጥይት ድምፅ እስኪሰሙ ድረስ ምን እንደተፈጠረም አያውቁም ነበር። በሰሙበት ቅጽበት ግን ሁሉም በድንጋጤ ይዋጣሉ። አሁን ደጅ ላይ ተኩስ እንዳለ ሁሉም ይገለጥላቸዋል። ተማሪዎቹ ሕይወታቸውን ለማዳን እዚህ ክፍል ውስጥ ቆይታ ያደርጋሉ። ይህ ክፍል ደግሞ ብቸኛው የሕፃናት ማረፊያ ቦታና ለአደጋ ተጋላጭ ክፍል ነው። በሌላ በኩል ደግሞ ልጆቹ ቀጥሎ ምን እንደሚያደርጉ የሚያውቁት ነገር የለም። በመሃል ካጃ ታናሽ እህቷ ኤሚሊ አሁንም ድረስ ውጪ እንደሆነች ታስታውስና ትደነግጣለች። ተማሪዎቹንም ቢጫ ሹራብ የለበሰች ተማሪ ካዩ ብላ ትጠይቃቸዋለች። ይሁን እንጂ በመቶዎች የሚቆጠሩ ሕፃናት ባሉበት ካምፕ እህቷን አየው የሚል ይጠፋል። ምክንያቱም ሁሉም የተለያየ ክፍል ስለሆነ የመተዋወቅ ዕድላቸው ጠባብ ነው። ደጅ ላይ ያለው ተኩስ ደግሞ እየተባባሰ ይመጣል። ሁሉም ባሉበት በመያያዝ ከጭንቀታቸው ለመውጣት ይጥራሉ። አሁን ካጃ እህቷን መፈለግ ለጊዜውም ቢሆን ታቆማለች። ወዲያውም ካሉበት ክፍል ውስጥ አንድ ሰው መጮህ ይጀምራል። ተማሪዎቹ ይደነግጣሉ። ተነስተውም በበሩ በኩል እየሮጡ ይወጣሉ። ካጃ አሁንም ከኋላቸው ተከትላ ትሮጣለች። ውጪው አደገኛ የግድያ ቀጠና ሆኗል። የወደቁ ተማሪዎች በብዛት ይታያሉ። ካጃ እየሮጠች እያለ አንድ በሕይወት ያለች ተማሪ ተጎድታ ወድቃ ትመለከታለች። በፍጥነት ታነሳትና በመጎተት ወደ ጫካው አብረው ይሮጣሉ። ይሁን እንጂ ጫካው ብዙም ሩቅ ስላልሆነ ወዲያው ሌሎች ተማሪዎች ተደብቀው ወደ ነበረበት ቦታ ይደርሳሉ። የተጎዳችውንም ልጅ ይዛ እዛው ተቀላቅለው ይደበቃሉ። በመጨረሻም ትንሽ አረፍ ማለት ይችላሉ። ነገር ግን የተኩሱ ነገር የሚቆም ስላልነበረ በሁሉም አቅጣጫ ተኩሱ እየመጣባቸው ነበር። ይህ ደግሞ ገዳዩ አንድ ሰው ብቻ እንዳልሆነ ያስረዳናል። አንዳንዶቹም የወታደራዊ ልምምድ መስሏቸዋል። ይሁን እንጂ የተማሪዎችን የስቃይ ድምፅ ሲሰሙ ወታደራዊ ልምምድ እንዳልሆነ ያረጋግጣሉ። ወደ ፖሊስ ሲደውሉም ካምፑ ከከተማው በጣም ስለራቀ እዛ ለመድረስ ፖሊሶቹ 1 ሰዓት እንደሚፈጅባቸው ይነግሯቸዋል። ሁሉም ድንጋጤ ይወጣቸዋል። ካጃም በጣም በመስጋት ለታናሽ እህቷ በፍጥነት ትደውልላታለች። ነገር ግን ማንም ስልኩን አያነሳውም። ከዚያም ፊቱን በደም የተጨማለቀ ልጅ እነ ካጃ ወዳሉበት በመምጣት ገዳዮቹ መሳሪያ የያዙ ፖሊሶች እንደሆኑ ይነግራቸዋል። ካጃ ግራ ትጋባለች። ለምን ፖሊሶች የተማሪዎች ካምፕ ላይ ተኩስ ይከፍታሉ ትላለች። ነገር ግን የሚመልስላት የለም። አሁን የሁሉም ሐሳብ ከዚህ ጫካ ውስጥ ማምለጥ ብቻ ነው። ያሉበት ቦታ ደግሞ አስተማማኝ አይደለም። ስለዚህ ሌላ የተሻለ መደበቂያ መፈለግ ስላለባቸው ቦታ ለመቀየር ይወስናሉ። ካጃ ግን ከእነሱ በተቃራኒ ወደ አደገኛው ቦታ ትመለሳለች። እህቷ ምናልባትም ድንኳኖቹ ውስጥ ተደብቃ ከሆነ ብላ ወደ ድንኳኖቹ ትሄዳለች። ቢሆንም ግን ማንንም አታገኝም። በድንኳኖቹ በመደበቅ ወደ እህቷ ቦታ መሄድ ትጀምራለች። ገዳዮቹ ካዩዋት ግን ያለምንም ጥርጥር ካጃ ሟች ነች። ከዚያም ካጃ ከአንዱ ጥግ ቢጫ ጃኬት ያደረገ ሕፃን ትመለከታለች። ይዛው ለመሄድ ብትሞክርም ልጁ ግን አልሄድም ይላል። ምክንያቱም ወንድሙ እዚህ ቦታ ጋር ጠብቀኝ ብሎት ነበር። ካጃ ግን አደገኛ ቦታ ስለሆነ ከዚህ እንዲርቅ ታስገድደዋለች። እንዲሁም ቢጫው ጃኬቱ ለአደጋ ስለሚያጋልጠው እንዲያወልቀው ትነግረዋለች። ይሁን እንጂ ልጁ ሳይሰማት ወደ ጫካው ይሄዳል። ካጃ ምንም ምርጫ ስላልነበራት በድንኳኑ እየተሽለኮለኮች ወደ እህቷ ድንኳን ትደርሳለች። ነገር ግን እህቷ በቦታው የለችም። በድጋሚ ትደውልላታለች። ስልኩን ግን እዚያው ድንኳን ውስጥ ነበር። ወዲያውም የሰው ኮቴ ድምፅ ከደጅ ትሰማለች። ካጃ በጣም ትደነግጣለች። ድምፁ እስኪርቅም ጠብቃ ቀስ ብላ ከድንኳኑ ትወጣለች። አሁን እህቷን ማግኘት ስላልቻለች ወደ ጫካው ተመልሳ መሮጥ ትጀምራለች። ጫካው በጥይት ባሩድ ሽታ ተሞልቷል። ተኩሱም ሁሉም ቦታ አለ። ካጃ ከአንድ ትልቅ ዛፍ ስር ለመደበቅ ትሞክራለች። አንድ የክፍል ጓደኛዋም በገዳዮቹ እየተባረረች ትመለከታለች። ካጃ ፍርሃት ይወራታል። ተሯሩጦ ካለፉ በኋላ ተነስታ መሮጧን ትቀጥላለች። ትንሽ ከሮጠች በኋላ ግን ከሩቁ መሬት ላይ የወደቀች ልጅ ትመለከታለች። ከዚያም ወደ ልጅቷ በመቅረብ ይዛት ለመሮጥ ታስባለች። ነገር ግን ልጅቷ ጀርባዋ ተመቶ ቆስሎ ነበር። ካጃ የሚረዳት ሰው ለመፈለግ ብትሄድም ሁሉም ሕይወቱን ለማዳን እየተቻኮለ ስለነበረ የሚረዳት ማግኘት አልቻለችም። ወደ ልጅቷም ስትመለስ በጣም ህመም ውስጥ ሆና ታገኛታለች።
አንስታም ቼክ ስታደርጋት ጀርባዋ በጥይት ተበሳስቷል። የልጅቷን ልብስ በማውለቅ ጀርባዋ ላይም ታስረላታለች። ሌሎች ተማሪዎች ደግሞ ከኋላቸው እየሮጡ ያልፋሉ። ልጅቷም ካጃን ጥላት እንዳትሄድ ትለምናታለች። ሩሮሃ ካጃ ዙሪያዋን ታማትራለች። ገዳዮቹም ሲመጡ ከመሮጥ ይልቅ ከልጅቷ ጋር ትተኛለች። የልጅቷንም አፍ በመስጋት ገዳዮቹን ለማሳለፍ ትሞክራለች። ነገር ግን የልጅቷ ሰውነት መቀዝቀዝ ይጀምራል። አእምሮዋንም መቆጣጠር አልቻለችም። ቀጥሎ ከጀርባቸው ጭስ ነገር ይመጣል። ካጃ የፖሊስ ይሁን የገዳዮቹ መረዳት አልቻለችም። ጊዜም አልነበራትም። ልጅቷንም እንደ ነቃች ለማቆየት ትጠራለች። በሚያሳዝን መልኩ ግን ልጅቷ ትሞታለች። ወዲያውም የልጅቷ እናት ትደውላለች። ካጃ ግን አትመልስላትም፣ ምክንያቱም የእናቷን ለቅሶ መሸከም አትችልም። ከዚያም ሐዘኗን ዋጥ አድርጋ መሮጧን ትቀጥላለች። አሁን ዋና ነገሯ እህቷን መፈለግ ላይ ነው። የተበታተኑትን ተማሪዎች በመከተል ወደ ውሃ ዳርቻው ትሄዳለች። ቋጥኙ ጋር ስትደርስም መደበቂያዎቹ ሁሉ በተማሪዎቹ ተይዘዋል። ካጃ ለመቀላቀል ስትሞክር ሌሎች ቦታው እንደማይችል ይነግሯትና ጥላ ትሄዳለች። ካጃ ሌላ ቦታ መፈለግ አለባት። ነገር ግን ሁሉም ቦታዎች በተደበቁ ተማሪዎች ተሞልተዋል። አንዳንዶቹም ድንጋዩ ላይ ተለጥፈው ተደብቀዋል። ምንም አማራጭ የሌላት ካጃ ወደ ሐይቁ በመግባት ወደ አንዱ ቋጥኝ ታመራለች። በዛም ጄፍ ከተባለ የክፍሏ ልጅ ጋር ይገናኛሉ። ከነሱ ጋርም በአንድ ዛፍ ቅጠል ስር ይደበቃሉ። ይሁን እንጂ የተኩሱ ድምፅ አጠገባቸው መድረስ ይጀምራል። ተማሪዎቹ የተደበቁበት በገዳዮቹ የተገኙ ይመስላቸዋል። የመሳሪያው ድምፅ አጠገባቸው ላይ በጣም ይሰማል። ሁሉም በፍርሃት ይንቀጠቀጣሉ። ከመሃላቸውም አንዷ ለምን የሚረዳን ጀልባ እንኳን አልመጣም ብላ እያወራች እያለ አንድ ጀልባ ከሩቅ ያያሉ። ተነስታ ልትሄድ ስትልም ያስቆማታል። ምክንያቱም ከተነሱ ገዳዮቹ የሚያዩዋቸው ስለመሰላቸው። ነገር ግን በዛው ቅጽበት ብዛት ያላቸው ተማሪዎች እየሮጡ ወደ እነርሱ ይመጣሉ። ከነ ካጃ ጋር የነበረችው ልጅም ገዳዮቹ እያባረሯቸው ነው ብላ በማሰብ ተነስታ ወደ ጀልባው ትሮጣለች። አንዱም ወንድ ይከተላታል። ካጃና ጄፍ ደግሞ እዛው ዛፍ ስር ይቆያሉ። ካጃ እህቷን መፈለግ እንዳለባት ለጄፍ ትነግረዋለች። ጄፍ ግን አሁን ሰዓቱ እንዳልሆነና አርፋ እንድትቀመጥ ያስጠነቅቃታል። የተኩሱ ድምፅ ደግሞ እስራቸው ደርሷል። ካጃም አሁን ያን ማድረግ እንደሌለባት ይገባትና አርፋ ትቀመጣለች። ጭንቀቷንም ሲያየው ጄፍም ሊያረጋጋት ይሞክራል። ፍርሃቷን እንድትረሳም ዘፈን እንድትዘፍን ያደርጋታል። እየዘፈነች እያለም ከእነርሱ በላይ ተደብቆ የነበረ ተማሪ ይሰማትና ካጃ እንደሆነች ይጠይቃታል። እሷም አዎ ብላ ልጁን ለማየት ከተደበቀችበት ትወጣለች። ልጁም እህቷን በሐይቁ በስተምስራቅ እንደተደበቀች ይነግራታል። ይሁን እንጂ ወዲያውኑ የጥይት ድምፅ ወሬያቸውን ያቋርጠዋል። ተኳሹ ለትንሽ ካጃንን ይስታታል። ከላይ ያለው ልጅ ግን ይገደላል። አሁን ብዙ ሕፃናት እየረገፉ ነው። ካጃ በጣም ፈርታለች። የሐይቁ ድምፅ ከንፋሱ ጋር ሆኖ የስቃይ ድምፆችን ያስተጋባል። ካጃ የጣር ድምፆችን ብቻ ነው እየሰማች ያለችው። በጣም እየመታ ያለውን ልቧን ለማረጋጋት እጇን ጭቃ ውስጥ በመክተት ለመጭመቅ ትሞክራለች። ከተወሰነ ደቂቃ በኋላም የተኩሱ ድምፅ እየራቀ ይመጣል። ካጃ እፎ የምትልበት ጊዜ የተቃረበ ይመስላል። ዙሪያውን ትመለከታለች። አሁን ሁሉም ደህና ይመስላል። ካጃ እህቷን ለመፈለግ ትወስናለች። ጄፍ ደግሞ እሷን ለመጠበቅ ከኋላዋ ይከተላታል። በውሃው ዳርቻ ላይ እየሄዱ እያለ ቢጫ ጃኬት ያደረገ ልጅ ከሩቅ ይመለከቱና ወደሱ ይሄዳሉ። ካጃ እህቷ መስላት ነበር። ሲጠጉም ቢጫ ጃኬቱን አውልቅ ብለው የነበረው ልጅ ሆኖ ይገኛል። ካጃ በጣም ታዝናለች። ይዛው ባለመሄዷም ትጸጸታለች። እንዲሁም ከዳርቻው ላይ ያሉትን የሞቱ ልጆች ስታይ ጉልበቷ ይከዳታል። እህቷ ላይም ምን አይነት ዕጣ ሊደርስ እንደሚችል የምታውቀው ነገር የለም። ጄፍ በፍጥነት ከኋላዋ በመምጣት ይዟት ከቦታዋ እንድትርቅ ያደርጋታል። ነገር ግን ካጃ ሰውነቷ ከርቷት ነበር። ጄፍ ልጁ በእሷ ምክንያት እንዳልሞተን በመናገር ሊያጽናናት ይሞክራል። አሁን ግን ራሳቸውን ለማትረፍ መደበቅ ይኖርባቸዋል። ይህን ካላደረገች ግን እህቷን ከማግኘቷ በፊትም ልትሞት ትችላለች። ካጃ ራሷን ለማረጋጋት ትሞክራለች። ነገር ግን ከኋላዋ በጥይት ተመታ ትወድቃለች። ጄፍ ሊረዳት ይሞክራል። ቢሆንም ግን ገዳዩ መተኮሱን አላቆመም። ጄፍ ይህን ሲያይ ወደ ኋላ ይሸሻል። ተኩሱ ከቆመ በኋላም ወደ ካጃ ሲመለስም ካጃ መተንፈስ አቆማ ነበር።
ምንም አማራጭ ስላልነበረው ጄፍ በፊት ወደ ነበሩበት ቦታ ይሄዳል። በዚያም ጀልባውን ያየውና ወደ ጀልባው ይሮጣል። ሌሎች ተደብቀው የነበሩ ልጆችም እየወጡ ይከተሉታል። በነፍስ የተረፉት ትንሽ እፎይታ ያገኛሉ። ጀልባውን የሚነዳው ደግሞ ፖሊስ ሳይሆን እንዲሁ ተራ ሰው ነበር። ስለዚህ ጥቂት ልጆችን ብቻ ይዞ የሚሄድ ጀልባ ነው ያለው። ሌሎች ተደብቀው የነበሩ ተማሪዎችን መውሰድ አልቻለም። ቀጥሎ ጄፍ እንደተረጋጋ ከፊቱ ላይ አንድ ቢጫ ሹራብ ያደረገች ልጅ ይመለከታል። ልጅቷ የቆሰለችውን የክፍል ጓደኛዋን እየረዳቻት ነበር። የካጃም እህት ነበረች። አንዳንዴ ወደ ነፃነት መሄጃ መንገድ ወደ ጨለማ ሊከተን ይችላል። የፊልማችንም ታሪክ እዚህ ላይ ያበቃል።